አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም 2009 ወደ ውድድር አሜሪካ ይርኩት ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው አዎ እሺ ማፈለግ ጀመርኩ አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበል ይጃለው የሚል የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል እንዴት ጸበል ይሄድ ቻለ የሚል ጥያቄ ነበረኝ እሺ ከዛ ወደ እናታ የሱ እናት ይርኩት ሲጠየቁት አላወኩም አሉኝ እኔ ቤት ያለው ነው መሰለኝ አሉኝ እንዴ አልኩት አላወኩም አሉኝ ከዛ በኋላ አሁንም እያለቀስኩ ወደ ቤቴ ተመለስኩት ያው የተለያየ ሰው ትልልቅ ሰዎችን ታማክራለ ምንድነው ማድረግ ያለብኝ ግዴታ ለፖሊስ ማሳወቅ አለብኝ ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም ከዛ በኋላ እጄ ለእናትየው እናመልክቶ ለፖሊስ አልኩት እሺ ና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ ስልክ አጥፍቶ ነበር እሺ የሰውን ህይወት አትበጥብጪ ህይወቴን ፈልጋለሁ ካል ሻርፌሽ ቁጭ በይ አለኝ 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው ምን የሚል በፍርድ ቤት እንዲቀርብኝ ማለት ነው ሲጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ ለምንድነው የምትፋቱት ብላ ዳኛ ሲጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ሆ ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሶ ጋራ እዚህ አሁን ነው ያየሁት አልታያየንም ይሄ የደረሰበት ምክንያቱ እኔም አላቆም አልኳቸው እሺ ስለዚህ አሁን የራሴ እንዲኖርበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል ከሱ ጀርባ ነበር የሚኖሩት ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው የሱ እናቴ ነው በማለት ማለት ነው አስቀመጥኩት እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል ከሰበት ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤያለሁ 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ ትዳር ሲመሰርት እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው አንድ ቤት ብቻ ቀርቶላታል አንድ ያረስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከ5ቱ መኪና እሺ እነኑ ታዲያ ለምነት ተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም አንድ ተጋባን መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አርጌ ነው መሬቱን የገዛ 500 ካሬ ነው 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን እሺ ኡነታው ይሄ ነው መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ እንግዲህ ከጋብቻ በፊት አለኝ ብያለሁ አካውንት ራሱ 1 ሚሊዮን ነበር ከሰበት ሀገር ያልገባ ብር አለኝ ቤት አለኝ እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤትሽ ሄደ ማለት ነው በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ህገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል ይሄን ሁሉ ፊት ያላገኘው ምን ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ ይሄን ደርሽበት በወንጀል ከሰስኩት እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ ከዛ በኋላ ወደ ፖሊስ ወሰርኩት ጉዳዩን አሁንም ማለት ነው ከዛ በኋላ ስቲል ያንን ወንጀል ኦሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው
ባለ 3 መኝታ ነው 500,000 ብር ነው የሸጥኩ ምለው። የሸጠውም ደግሞ ወደ እኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ፣ የቀድሞ ሲኤምሲ ጀርባ ከገስት ሞል ማለት ነው። ይሄ 500,000 ብር 500,000 ብር የሸጥኮ ብሩ ሴት አረከው የኔ አካውንት ላይ አልገባም። ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው። ስለዚህ ባንክ ቤትም ገንዘብ ማብት የለም ምንም ነገር 50,000 የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን መላሽ ሰጡሽ? አይ ደብዳቤ ሰጥቻቸው ነበር እንዳይንቀሳቀስ ይሄ ንብረቴ ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማረግ እጄ ቼክ በሚያረግበት የሚገባ ብር የለም ከሚወጣ ብር ውጪ። በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለማናጀሯ ሴት ነች በወቅቱ ሰጥቻት ወጣው። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን ያወጣው ነበር ካሶኝ ማለት ነው ቴክስ ይደረግ። ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ። አሁን አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡ እንፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው።